የዘንድሮው የ1501ኛው የመውሊድ በዓል በመጪው ማክሰኞ ነሐሴ 19 እንደሚከበር የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታወቀ። የታላቁ ነብይ ሙሐመድ የልደት በዓልን አስመልክቶ ጋዜጣዊ መግለጫ የሰጠው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዓሉ አስተምህሯቸውንና ሰብአዊ አርአያነታቸው ይበልጥ የሚወሳበት እንደሆነ ገልጿል። ግጭት፣ ግዴለሽነትና ራስ ወዳድነት በእጅጉ በሰፋበት በዚህ ወቅት በሰላምና በአንድነት አብሮ ለመኖር የእኚህን ነብይ አርአያነት መከተል አንገብጋቢ ስለመሆኑ ነው በተሰጠው ጋዜጣዊ መግለጫ ላይ የተጠቀሰው። መውሊድ ታላቁ ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም በአላህ ፈቃድ የተወለዱበት ቀን የሚዘከርበት ሲሆን ይህ ዕለት የአላህ ስም በሳቸው ላይ ይሁንና ለዓለማት እዝነት የተላኩት የነቢዩ ሙሐመድ ዘመን አይሽሬ ነቢያዊ ተልኳቸውን አስተምሯቸውን እና ሰብአዊ አርአያነታቸውን የምናስተነትንበት ልዩ አጋጣሚ ነው። በሳቸው መወለድ የሰው ልጆች ያገኙትን መለኮታዊ ብርሃን እያወሳን ከልብ የምንደሰትበት፣ ስማቸውን ደጋግመን በመጥራት የአላህ ውዴታና ሰላምታ የምናቀርብበትም ነው። ዓለማችን በግጭት በግድ የለሽነትና በስግብግብነት እየተናጠች በሚገኝበት በዚህ ወቅት በሰላምና በአንድነት አብሮ ለመኖር የኚህን ውድ ነቢይ ሰለላሁ ዐለይሂ ወሰለም አርአያነት መከተል ወሳኝ ነው። የዘንድሮው የመውሊድ በዓል የፍትሑ ነብይ በሚል መሪ ቃል የሚከበር መሆኑን የጠቆሙት የበዓሉ አስተባባሪ ኮሚቴ ሰብሳቢ ሼህ አብዱልሐሚድ አህመድ በዓሉን የነቢዩን አስተምህሮና የህይወት ፈለግ በመከተል ማክበር እንደሚገባ ተናግረዋል። የዘንድሮው 1501ኛው የመውሊድ በዓል መሪ ቃል የፍትሑ ነብይ በሚል መሪ ቃል የሚከበር ይሆናል። በመሆኑም ህዝበ ሙስሊሙ በዓሉን ሲያከብር የነቢዩን ሰለላሁ ዐለይሂ ወሰለም አስተምህሮና የህይወት ፈለግ በመከተል አቅመ ደካሞችን፣ ተፈናቃዮችን፣ በአጠቃላይ ድጋፍ የሚያስፈልጋቸውን ሁሉ በማገዝና ለሀገር ሰላምና ለህዝቦች አንድነት ዱዓ በማድረግ እንዲሆን ጥሪያችንን እናቀርባለን። የታላቁ ነብይ ሙሐመድ አጠቃላይ ህይወት ለመላው ህዝብ አርአያ እንደሚሆን ያነሱት ደግሞ የታላቁ አንዋር መስጂድ ኢማምና ኸጢብ ሼህ ጣሃ ሃሩን ናቸው። ይህንን አርአያነታቸውን የተመለከቱ በርካታ ጸሐፍትም ምስክርነት መስጠታቸውን ተናግረዋል። እንደ ነብዩ ሙሐመድ ያለው ሰው ወይ ነብዩ ሙሐመድ አሁን እኛ ያለንበት የተወሳሰበ ችግር ውስጥ ባለንበት ዘመን ቢኖር አንድ ኩባያ ቡና አንድ ሲኒ ቡና ሰጥተነው ያችን ቡና ጠጥቶ ሳይጨርስ ሁሉን አሳብሎ ቁጭ ያደርግ ነበረ ብሎ ነው ያስቀመጠው። መውሊድ የጭቅጭቅና የንትርክ መንስኤ ሊሆን እንደማይገባ የገለጹት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሁሉም ባመነበት ሊጓዝ ይገባዋል ብለዋል። መውሊድ እኛን ያጣላል በምንም ተአምር። ጥቃቅን ነገሮች ሙስሊሙን ሊከፋፈሉት አይችሉም። ደስ ያለው ያከብራል፣ ደስ ያላለው ደግሞ ላያከብር ይችላል። የራሱ አመለካከት ነው። ወላኪን ግን ነቢን እንወዳለን ብለን የምንል ነገር ከሆነ ደግሞ ሱናቸውን ሐይ ማድረግና ሱናቸውን መከተል ትልቁ ግዴታችን ነው። መውሊድ የሚያከብረውን ይደግፋል፣ የማያከብረውን ይደግፋል። ሁሉንም እንወዳለን። ጥቃቅን ነገሮች ሙስሊሙን ሊረብሹት አይገባም።